ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤሚ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? እኛ ጋር ሁሉ ሰላም። እንዴት ነሽ? አሎ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ከረጅም ጊዜ በኋላ ነው ተመልሼ ቤተሰቦች ጋር የመጣሁት። ደህና ናችሁ? ሁላችሁም እንዴት ናችሁ? ትናንትና እኮ መተሻል። ትላንትና መተሻል። አይ በሪአክሽን ነው ማለት። በነገራችን ላይ እንግዲህ የዛሬ ቪዲዮ ስለነ ብሩኬ አንዳንድ ነገር ማለት ስላለብን ነው። ምክንያቱም ግዴታ ስላለብን ጭምር ነው ዛሬ በዚህ ቪዲዮ የመጣ ነው። ትላንትና አንዳንድ አጠር ያለ ቪዲዮ አድርሰናቸዋል። አሁን ኤሚ በዛ ነው የምትመጣው ብዙ ጊዜ ማለት ነው። ግን ዛሬ መናገር ስላለብን እና ከዚህም ፊትም ቪዲዮ ሰርቼ ነበረ፣ ጠቅላላ አድርጌ ቪዲዮ ሰርቼ ነበረ ስለ ዲኤንኤው ጉዳይ ማለት ነውና ዛሬ አዲስ ነገር ስለተፈጠረ በዛ ላይ አንዳንድ ነገር ማለት ስላለብን ነውና ይሄ ቤት ቀዝቅዟል እንደሚታወቀው ከረጅም ጊዜ በኋላ ነው ቪዲዮ የለቀቅነው። በዛ ምክንያት ብዙ ቤተሰቦቻችን በቃ ጠፍቷል ብለው ጠፍተዋል። ግን አሁን ተመልሰናል፣ በራሳችን ቪዲዮ ተመልሰናል። ግን ደግሞ የና ሀይሚ ጉዳይ ረጅም ጊዜ ስንጓጓለት የነበረ ነገር ስለሆነ ስለሚመለከተንም ጭምር ለዛ ነው። በነገራችን ላይ እንግዲህ ዲኤንኤ ውጤት ገና ከምርመራው ጊዜ ጀምሮ ሀሳብ ሰጥቼ ነበረ። ምርመራውን ሲያደርጉ ብሩኬና ሀይሚ ዲኤንኤውን ካደረጉ በኋላ ከእዩና ማነው ብሩኬና ህፃኗ የደም ከተወሰደ በኋላ ቀጥታ ነው ጥሏት የወጡትና ልጅቷ ደግሞ በኮንፊደንስ እዩ ህፃኗ የብሩኬ እንደሆነች እርግጠኛ ሆና ነው የምትናገረው በፊትም እና ምናልባት አንደኛ ጥሏት ወጥተው ነበረ፣ ሁለተኛ ደግሞ እነሱ ያሰቡበት ቦታ ነው ወይስ እሷ ያሰበችበት ቦታ ነው ዲኤንኤ የተደረገ የሚለውን ነገር በዚህ ላይ ቪዲዮ ሰርቼ ነበረ። ውጤት ልታስቀይር ትችላለች የሚል ቪዲዮ ሰርቼ ነበረ። እኔ ቪዲዮን ከሰራው በኋላ ብዙ ሰዎችም የነ ብሩኬን ቤተሰብ ጭምር ቪዲዮ ሰርተዋል። ለምሳሌ የብሩኬ ወንድም ሀብቴ እንኳን ሃይሚንና ብሩክን ቤት ጠርቶ ይሄ ውጤት ሊቀየር እንደሚችልና ውጤት ምንም ይሁን ምንም ይሄን ውጤት ተቀብሎ ሌላ ጋር ተጨማሪ ምርመራ ማድረግ ያስፈልጋል ብሏቸው እንዴት ለምን ጥላችሁ ወጣችሁ? እዛ እሷን ጥለዋት ነበር የወጡት። ለምን ጥላችሁ ወጣችሁ ብሎ በጣም ተቆጥቶ ነበር እና ሆኖም ግን ያ ውጤት ሳይመጣ ተቀየረ አልተቀየረ ማለት ስለማይቻል ለውሳኔ ስለማይመች ግን ምንድነው ይሄ ምርመራው ከተደረገበት ጊዜ ጀምሮ ውጤቱ ከዛሬ ድረስ እዩ የብሩኬ ጓደኞች ጠርተው አናግረዋታል። ብዙ ነገር ተደርጓል እና ሃይሚ ላይ የምታሳያቸው ነገሮች እዩ እንግዲህ በጣም ደስ የማይል ነው። 100% ኮንፊደንሷ በቃ ኦቨር ነው እዩ ማለት ነው። ዛሬም እንኳን ኮንፊደንሷ 100% ነው እና ምን ተማምና ነው የሚለው ነገር በጣም አጓጊ ሆኗል። እዩ በነገራችን ላይ ሌሎቹ ናቸው እንጂ ውጤቱን እየጠበቁ ያሉት እዩ እርግጠኛ ነች። ምክንያቱም ስትናገራቸውም የነበረው በጣም በሙሉ ልብ ነው። ቀደም እንዳልከው በሙሉ ልብ ውጤቱ ይቅርታ አባትነቱ የብሩኬ እንደሆነ በ100% ነው እየተናገረች ያለችው። ሁሉንም በጣም በኃይለ ቃል ነበር የምትናገራቸው። የመጣችሁት ውጤት ለማየት ነው። መቆጣት ባለበት ቦታም በደንብ ነው እየተቆጣች የነበረው እና ሃይሚንም ሌሎቹንም የብሩኬን ጓደኞች ማለት ነው። ስለዚህ የሆነ የተማመነችው ነገር እንዳለ በእርግጠኝነት መናገር ይቻላል። ስለዚህ ምናልባት እንግዲህ እንዳልነው ወይ ውጤቱን አስቀይራ የብሩኬ መሆኑን እርግጠኛ ሆና ሊሆን ይችላል፣ ወይም ደግሞ እውነት ነው እንደ የብሩኬ ትክክለኛ ብሩኬ አባት ነው እንዴ እንድንልም የሚያደርገን ነገር አለ። ግን ደግሞ እኔ ይሆናል የሚል እምነት የለኝም። ይሆናል የሚል እምነት የለኝም። ግን ውጤት ሊቀየር ይችላል የሚለው ነገር ላይ ከዚህ ፊትም እኔ ጥርጣሬን በደንብ አስቀምጫለሁ። እንዳውም ብዙ ቤተሰቦቻችን ስልካቸውን ካገኘ ደውልላቸው ምናምን ብላችሁ ነበረ። ስልካቸውን ስለማላቅ ለዛን ያልደወልኩላቸው። ምናልባት ቪዲዮ ደርሷቸዋል፣ አይተዋል። የኔ ቪዲዮ እኔ የሰራሁትን ቪዲዮ አይተዋል። እነ ብሩኬ አይተዋል እንድላችሁ ያደረገው ደግሞ እናንተ ሜንሽን አድርጋችሁላቸዋል። ከዛም በኋላ ምላሽም ሰጥተዋል እነ ብሩኬ ማለት ነው። እና ውጤት ይቀየራል የሚል ነገር እንዳለ ስጋት እንዳለ የብዙ ቤተሰቦችም ስጋት እንደሆነ
በዛ ላይ ምላሽ ሰጥተዋል እነሱ ማለት ነው። እና ይሄ ቀን በጉጉት ሲጠበቅ ነበረ። ዛሬ ውጤቱ ኑና ውሰዱ ተብለዋል። እንግዲህ በዚህ ሰዓት እንኳን ለተፈጠሩት ነገሮች ይቅርታ ብትጠይቂ ይቅርታሽን ሁላችንም እንቀበላለን የሚል ብሩኬ ሀሳብ አቅርቦ ነበረ። እንደውም እሷ በተቃራኒው እናንተ ለምታፍሩበት ነገር እኔ ይቅርታ አልጠይቅም፣ መጀመሪያ ውጤቱን ለምን አናይ፣ ምን አስቸኮላችሁ፣ ለማፈር ምን አስቸኮላችሁ እያለቻቸው ነበር። እና ወደዛም ሲሄዱ እንግዲህ እርግጠኛ ነኝ ስትመጣም እርግጠኛ ሆነ። ያ ማለት ደግሞ የተማመነችበት ነገር አለ ማለት ነው። አንድ ሰው 100% በማይተማመንበትና ሙሉ በሙሉ እርግጠኛ ባልሆነበት ነገር ላይ ደንገጥ እንኳን ይላል። ጭራሽ እሷ ደንገጥ የማለት ስሜትም አልነበራትም። በሙሉ እርግጠኝነት ነው ቀጥሉ ሂዱ፣ ልክ እንዳለቃ ነበር ስታዛቸው የነበረው። ይቅርታ በተብላ ማስተጠየቅ በጣም ነበር ያው ቅድም እንዳልከው ነው። በደንብ ነበር ልክ ልካቸው የነገረቻቸውና የተማመነችበት ነገር እንዳለ ከጀርባ የተሰራ የሆነ ነገር እንዳለ በቃ የሆነ የሚጠበቅ ነገር ግን አለ። ከምንም በላይ ደግሞ አስደንጋጭ የሆነው ነገር የብሩኬ መጥፋት ነው። ብሩኬ እንግዲህ ሃይሚ አብረን እንሂድ ሲላት ሃይሚ ፈርታለች። ያው ልክ ናት። በሷ ቦታ ብንሆን የሚሰማን ስሜት ስለሆነ ማለት ነው። ውጤቱን ጠብቃ መስማት ፈልጋ ነበረ። እነ ብሩኬ እንግዲህ ከነዩ ጋር ሄደው ነበረ። ነገር ግን የብሩኬ በዛ መጥፋት ወደ ሃይሚ አለመመለስ፣ ውጤቱን ይዞ አለመመለስ፣ ውጤቱን በሌሎች ሰዎች ወይም ደግሞ በሐሰንና በፍፄ መላኩ እጅግ አስደንጋጭ ነገር ሆኗል። አዎ በጣም የሚያስደነግጠው እሱ ነው። ምክንያቱም ሃይሚም ስለ ውጤቱ አልነበረም የጠየቀችው፣ ቀጥታ ብሩኬ ወዴት እንደሄደ ነው የጠየቀችው የነበረውና እሷ ብቻዋንም ያንን ውጤት ማየትም መስማትም አትፈልግም። ምክንያቱም ብሩክ ባለበት ነው መስማት የምትፈልግ የነበረውና ለዛ ነው እዩም እሱ ያለበት ቦታ ሄደን ማየት እንችላለን ከፈለጋችሁ አላሳይም አልቻለም። እንደውም ሆነ አው እሱ ያለበት አይከፈትም ብላለች። ግን ደግሞ ጉዳዩ የሁለቱ ስለሆነ ውጤቱ እንዴት እሷ ግን ብሩክን ለመውቀስ ታመቻት በዚህ አጋጣሚ። በነገራችን ብሩክ ሲጠፋ ስራውን ስለሚያውቅ ነው ስለፈራ ነው በሚያፍርበት ስራው እዚህ ጋር ቆሞ ላለመስማት ነው ምናምን ብላ ጭራሽ እንደውም የብሩኬን ስም ለማጥፋት እዩ በደንብ ነው መንገድ የከፈተላት ብሩክ የሚሄዱ። አው እንግዲህ ብሩክ መጥፋት ሳይሆን መምጣት ነበረበት። ውጤቱን ይዞ ምንም ይሁን ምን ይዞ መጥቶ ባለፈውኛ እንዳልነው ይሄ ውጤት ምናልባት እንግዲህ የብሩኬን የአባትነት እንኳን ቢያረጋግጥ ሌላ ቦታ ተጨማሪ ምርመራ ማድረግ እንዳለባቸው ለሃይሚ ማሳወቅ ነበረበት። ሃይሚ በጉጉት እየጠበቀችው የሱ በዛ መጥፋት ሃይሚም እንድትጠራጠር ስጋት ውስጥ እንድትገባና እንቅልፍ እንድታጣ አድርጓታል። ለማንኛውም ውጤቱ በእጇ ገብቷል። ሃይሚም እንግዲህ ብቻዋን ምናልባት እንግዲህ ወይ ከነፍፄ ጋር ልታይ ትችላለች ወይ ደግሞ ብሩኬ ባሌለበት ሃይላይም ብላለች። ብሩኬ እሱ ያለበት ሄደው ሊያዩም ይችላል። ተደብቆ ከሆነ እሱ ሌላ ችግር ነው። የሄደበትንም ምክንያት ፍፄና ሐሰን ሊናገሩ አልቻሉም። ፈቃደኞች አልነበሩም ለመናገር። ለምን እንዳልመጣም መናገር አልቻሉም። መጀመሪያ እሱም እርግጠኛ ነበረ በራሱ መጣን ጠብቀኝ ብሏት ነው ሃይሚን የሄደው። በዛ መቅረቱ ሌላ አሳሳቢ ጉዳይ ሆናል። ቤተሰቦቻችን እስቲ አጠር ያለ ቪዲዮ ይዘናል። ቪዲዮን እያየን ሐሳብ እንስጥበት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት እንግዲህ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በራሳችን ቪዲዮ ደግሞ እየመጣን ስለሆነ እንዳጠፉ አበረታቱን ለማለት እንፈልጋለን። ነገም በጣም ደስ የሚል ቪዲዮ አለ። እሱን ወደ እናንተ ይዘንላችሁ እንመጣለን ማለት ነው። እስቲ ወደ ቪዲዮ እንሂድ። ተጨንቃችኋል? አራት የሚያስጨንቀው ነገር አለ። አንቺ እየጠበቀን ነው ልሳት ሰብሰብ ብላችሁ አይ ሁሉም ጓደኞች ማወቅ ስላለባቸው መገኘት ያለባቸው ቦታ ነው። ያው ሁሉም እንግዲህ ይሄ ጉዳይ በዙሪያቸው ላሉ ጓደኞች ብቻ ሳይሆን ለኦዲየንስም ለኛም በጉጉት ሲጠበቅ የነበረ ምክንያቱም የረጅም ጊዜ አጀንዳ ስለነበረ እውነት ነው። እና ፍፄ ደግሞ እንደ ጓደኛ ሞር ያ ነበር ለጻፍ ጥሩ ነው። ብዙ አጽናኝ ሰብስበዋል። በጣም ኮንፊደንሷ እንግዲህ እዚህ ድረስ ነው። እንግዲህ በጣም ብዙ የሚያጽናናቸው አሁን እንግዲህ ሃይሚን የሚያጽናና ሰውን ለማለት ፈልጋ ነው። ሃይሚን ነው በቃ ሃይሚን ለመንቆር በነቆራ ነው እየሩስኪን አምሮሽ ልክ አይደለም። ለማንኛውም በጣም አርፍደሻል። ያው እንግዲህ አምሮሽ ልክ አይደለም የሚመስለው እንደዛ ነው። እንግዲህ ግን ደግሞ ምናልባት እንግዲህ የተማመነችው ነገር እሷም በእርግጠኝነት የተማመነችው ነገር እንዳለ ምንም ጥያቄ የለውም። አው ደረቷን ነፍታ ነው እየተናገረች አለችው። ቀኔ ስለሆነ በጣም ዘና ማለት አለብኝ። ዛሬ ቀኔ ነው፣ ቀኔ ስለሆነ ዘና ማለት አለብኝ እያለች ነው
እንግዲህ ውጤቱ እስከዛሬ ማን ቀማት ቀና አይ ያው ብዙዎቹ የድል ቀን ነው የድል ቀን እንደሆነ ነው እየተሰማት ያለው። ለምን ቀን አሁን እኮ እዚህ ጋር አይደለም እኮ መንተባረብ ያለብሽ እዛ ሄደሽ ውጤቱ ሲሰጣ ነው። ያው እናንተ ናችሁ ለማየት መጓጓት ያለባችሁ መጨነቅ ያለባችሁ እናንተ ናችሁ። ምንም የሚያጓጓኝ የሚያስጨንቀኝ የምርገን ምናልባት እንግዲህ እርግጠኛ ሆናለች። ምንድነው የሚባለው እናት እውነት አባት እምነት ነው ነገር አለ። በዛ ልታሸንፍ ፈልጋ ከሆነ አናውቅም። እንግዲህ እኔ እንደ እናት እርግጠኛ ነኝ። ስለዚህ እናንተ ናችሁ መጓጓት ያለባችሁ። አንተ ነህ መጓጓት ያለብህ። አጽናኞች ናቸው መጓጓት ያለባቸው። ይሄ ሁሉ ሰው እንግዲህ እርስ በርስ ሃይሚንና ብሩኬን ሊያጽናና የመጣ ነው የምትለው የእርስ ከባድ ነው። በነገራችን ላይ እንኳን ደስ ያለች ሳንል ሃይሚ እንግዲህ አርግዛለች። እንኳን ደስ ያለች። ያው እርግዝናውን ደግሞ ከኔ ቀንተሽ ነው እያለቻት ስለዚህ እንዴት ነው በቀናት እርግዝና አለ መሰለኝ እንግዲህ ብላለች። እንግዲህ የመናገር ኮንፊደንሷ እዚህ ደርሶ ነው። እንዳንቺ ኮንፊደንስ ያለው ሰው ነው አይቻልም። አሁን ሄደን የውጤት መጥቷል፣ ውጤቱን እንቀበል። ከዛ በኋላ ለምን እንደፈለግሽ አትሆኝም። ምን ያውን የቀረው ነገር ከቢኒ ጋር በስርዓት ጨርሱ። አሁን ስለ ቢኒ ነገር ባለፈውም ብያቸዋለሁ። ቡሩኬ ራሱን ነፃ ማውጣት እንጂ ስለ ቢኒ ጉዳይ መተው አለበት። ጉዳያቸው ነው ራሳቸው ቢኒና እዩ ራሳቸው በራሳቸው መጨረስ የሚችሉት ጉዳይ። ቡሩኬ እኔ ጉዳይ ያለኝ ካለ አብሮ ይጨርስ። ማን ነው እዩና ቢኒ የራሳቸው ነገር ካላቸው ቢኒ እኔ ጉዳይ ያለኝ ካለ አዎ የነበረ በሚል አፍን እንደጋበት ቀን ማለት እዚህ ጋርም ያለው ኦዲየንሱን በቃ ሁሉም ሰው እኔ ላይ ጣቱን ሲከሰር ነበር። እስቲ ከዛሬ በኋላ ደግሞ ምን ይለኝ እንደሆነ እናያለን። አሁን እኛንም ጭምር ነው የነካቸው። እኛንም ጭምር ነው እንግዲህ ብሩኬ ዛሬ እዚህ ጋር መጥቶ ውጤቱን ማረጋገጥ ነበረበት። ኤኒሃው ነገ ምናልባት እንግዲህ ሙሉ ውጤቱን የምናይ ጉዳይ ይሆናል። ግን ደግሞ ለዛሬ የተፈጠሩ አንዳንድ ነገሮችን መረጃዎችን እናያለን ማለት ነው። ለችግር ነው የምትፈልጊው? ልክ ስላልሆነ እኮ ነው አይደል? ሁሉም ሰው አንቺ የሚናገርሽ ካየ ነው በኋላ ደግሞ እዚህ ጋር ያለ ሰው ሁሉ ምን እንደሚል ነገር ልናይ ልንሄድ ነው። ውጤቱን ማየታችን ግዴታ ነው። ይቅርታ ምንም ጥያቄ የለውም። ውጤቱን ማየቱ ደግሞ ለእናንተ ዛሬ ምናልባት ነፃ የምትወጡበት ቀን ነው አይደል? አዎ ብሩኬም ካላረጋ ነፃ የሚወጣበት እሷም ደግሞ ራሷ ነፃ የምታወጣበት ጊዜ ነው። ታብለሽ ከሁሉም ጋር ይቅርታ ባብለሽ ከቢኒም ጋር ሆነ ችግራችሁን በዚሁ ፍቺ። ሌላ ወሬዎች ከምትወሪ ይኸውልሽ እኔ ለይቅርታ ክፍት ነኝ። ሃይሚም እንደዛው አይደለ? ከያቸው ከጓደኞቼ ሁሉም ይቅርታ ለይቅርታ ልባቸው ክፍት መሆኑ ቀነታቸው ደስ ይላል። ግን ደግሞ እሷ ደግሞ 100% እርግጠኛ ስለሆነች ምናልባት እነሱ ይቅርታ ይጠይቁኝ ይሆናል እያለች ነው። ገና የዩ አነጋገር እንደዛ ነው። ገና በለታን እየተናገራችሁት ነገር ይቆጫችኋል፣ ታዝናላችሁ ነው። የጣላሽውን ካለ ለይቅርታ ክፍት ናቸው። አሁንም ትችያለሽ። ስለዚህ አሁንም እኛ ንዱስ ከምታናድጂ በጣም ተቀልዳላችሁ። አራሚት ጭራሽ ማለት ተቀልዳላችሁ። እውነት ኮንፊደንስ አይደለም በጣም ከወለደች በኋላ ግን ጨምሯል በጣም ማንን ማይቀር መጠየቅ እንዳለበት ውጤቱ እኮ ምን እንደሆነ እኔ እኮ አሁንም እድል እየሰጠሁሽ ነው። ሌላ ወሬ ለምን እናወራለን? በቃ ለምን ግዴታሽ እኮ ነው። ሃይሚ እንግዲህ ፈርታለች። መሄድ ፈርታ ነው አልሄድም ያለችው። ያው እንደ ሰው ደግሞ ትፈራለህ። እዛ የሆነ ነገር ቢሆን እንኳን በሚል ፈርታለች። በሰውኛ ሃይሚም ልክ ናት። ለምን መሄድ አልፈልግም እኔ እጪ ነቢኒ ምናምን እዚህ ወይ እንጠብቃቸዋለን እኮ እኔ ለምን መሄድ አልፈልግም እኮ ሻትና ልጅ አሁን ሶስት ለተናገረች አይደለም እኔ ተናድጄ አይደለም። ሁሌ ማያበቃ ነገር በጣም ነው ማብቃት አለበት። እንግዲህ ይሄንን ነው ያልኩት። አሁን ማብቃት ስላለበት ነው በብሩኬ ማብቃት ሲኖርበት ብሩኬ ደግሞ ሌላ ፕሮሰስ ያበቃ ይሆን ያርግላቸው። እየተነቆርኩ የማይሆን ነገር እየተባልኩ መሄድ አልፈልግም። እኔ ዛሬ መታገስ አይከብደኝም። ሐሰን አንተ ከአብረኸው እንግዲህ ሄደዋል፣ ውጤቱን ሊያመጡ ሄደዋል። ሃይሚ እንግዲህ ከነ አንዋር ጋር እየጠበቀቻቸው ነው። ውጤቱን እየጠበቀች ነው። ሁልጊዜ ነቆራ ብቻ ሁሌ በቃ ዛሬ አሁን መጨረሻ ቀን ምን መነቋቆር አያስፈልግም እኮ ግን አያስፈልግም ነበር። ግን ደግሞ ያው እዩ በምትለው መሰረት እኔ እርግጠኛ ነኝ ብላ ስላሰበች ያው አንዳንዴ ምንድነው ተቀናቃኝ ናቸው። ተቀናቃኝ ቡድን ስለሆኑ ያው ምንም ጥያቄ ሁልጊዜ የሆነ ተቃራኒ ነገሮች ይኖራሉ። ዛሬ መጨረሻው ቀን ነው። እኔ በቃ ነገሮች ሁሉ በሰላም ያብቁ፣ ይጠናቀቁ። ሌላ ምንም አልፈልግም። እውነት ነው። ነገሮች በሰላም እኛም የምንመኘው በሰላም ተጠናቆ እናንተ የራሳችሁን ህይወት እንድትኖሩና ነገ ወደ አዲስ አበባ ይመጣሉ። በሰላም እንዲመጡ ነው የምንመኘው። አለፈ ይሁን ችግር የለውም አልፏል። እስኪመጡ ድረስ እንጠብቃቸውና ውጤቱን ለእናንተ የምናሳውቃቸው ይሆናል። ውጤቱን ይዘው መጥተዋል። እንግዲህ እነ ፍፄ ለምን እንዴት እንደተሰጣቸው ባላውቅም፣ ምክንያቱም ውጤቱ የእዩና የብሩኬ ነው። ባለጉዳዮቹ እነሱ ስለሆኑ ማለት ነው። እነሱ ግን ያው እንግዲህ እዩ ተቀብለ ይሆናል። የመጀመሪያ
እዩ ብትቀበል አትሰጣቸውማ። ግን ደግሞ ሁለት ውጤት ነው እያየሁ ያለሁት። እጇ ላይ የሚዛለች ውጤት የምናየው ጉዳይ ይሆናል። እሷም ይዛለች አንዋርም ይዛል። ለሁለቱም ነው የተሰጠው ማለት ነው ውጤቱ። ሲጀመርማ ለሁለቱም እኮ ይሰጣል። ለእናትና ለአባት ይሰጥ የለ እንደዛ ነው የሚሰጠው። አላውቅም እኔ አንድ ውጤት መሰለኝ ነው። የታለ ምን ያለም ተለው የለም ጉዱ ላለማየት ብሎ ሄደ። እንግዲህ አሁንም እርግጠኛ ነች ጉዱ ላለማየት ብሎ ሄደ ነው። ስለዚህ ውጤቱን እዛ አይተዋል ልጁ የሱ ስለሆነ ውጤቱ እዛ አይተዋል ወይ ነው። አሁን ብሩኬ በዛ የሸሸው ለምንድን ነው ወይስ ፈርቶ ነው? እሱ ራሱ አላውቅም። እንግዲህ ሐኪም ቤት የተከፈተ አይመስለኝም ውጤቱ። እንግዲህ ሐሰንና ፍፄ ላይም የሆነ ድንጋጤ ነገር ይታያል። እሱ ነገር ደግሞ ምናልባት አይተዋል እንደሚያስብል ነገር አለ። ምን እያወራሽ ነው? ይሄ መከፈት ያለበት በህዝብ ተስማሚ መከፈት ያለበት ስጣትና ብሩኬ ራሱ የት ነው እንዴ? እናንተ ምን ሆናችሁ? ብሩኬ ስለሄደበት እንኳን መናገር የፈሩት እንግዲህ እነ ሐሰንና ፍፄ ለምን እንግዲህ የሆነ ነገር ሊኖር ይችላል። ቀደም እንዳልከው ምናልባት የውጤት መለወጥ ኖሮ ሊሆን ይችላል። ትክክል ያልሆነና ፍታ ያልሆነ ነገር አድርጋም ከሆነ እዩ እሱም ሌላ ችግር ነው። ሐኪም ቤት ቀደም እንዳልከው እንግዲህ ጥለዋት ሲወጡ ያረጋችሁ ሻር ካለ እሱም ውጤቱን ቀይሮት ከሆነ ብሩኬ ምናልባት ራሱን መቆጣጠር አቅቶት ይሄን የሃይሚን ፊት ከማይ ብሎም ሊሆን ይችላል የሄደው። እንግዲህ አናቅም። ነገ ደግሞ በሚመጣው ቪዲዮ እውነታው የምናውቀው ይሆናል አይደል? ከፈት ይላል ምንድነው መከፈቱ በጣም አቆጥቶሻል። ቃልሽ ብሩኬስ ቤት ነው ሊኖ ለሱ ነው ታውሉ ውጤቱ ነው ዴን ነው አይታችሁታዩ ደስታ እኔና ፍፄ ልኮ ነው ውጤቱን ለማየት ነው አዚ ድረስ ይመጣ ነው ሰው ውጤቱን ፈትሽና እኮ እዛው ያወራበት እኮ አሁን እኮ ይሄ ነው እኮ እዩ ግን ደስተኛ ናት። ፊቷን እያየሁ እኮ በጣም ደስተኛ ናት። በጣም ኮንፊደንስ አላት። በቃ እያንዳንዱ ነገር ቀደም ስትመጣ ከነበረው ይልቅ አሁን ሪዛልት ውጤቱን ይዘው ከመጡ በኋላ በጣም ፈንሽን አለች። የመጀመሪያ ጥያቄ ተረጋጊና እኔ እሄዳለሁ ኖርማል ነው እኔ እሄዳለሁ እያላት ነው እንግዲህ ሐሰን እያጽናናት አይነት ነገር ነው የሚመስለው ሃይሚን ማለት ነው። ይመስለኛል። ፍፄና ነው ሁሴን የት እንዳለ ያውቃሉ ብሩኬ ይመስለኛል። ስለዚህ እንግዲህ ሃይሚን እዛ ይዘው ለመሄድም የዘንሽን ይላል ብሎ ቃል እየቀበሉ ግን ውጤት ደግሞ ግን ማነኝ የሆነ የሚያውቁት ነገር ግን አለ። ምንም የተፈጠረ ነገር የለም። በጣም ብዙ ድራማ ለመስራት እንትን አለክሰራ በተራሱ ጠሪ ሲጠቀጥ የነገር ተነግሮ ነበር አይደል? የዛ ነገር ማውቀት ፈልጉታላችሁ። ስለዚህ ውጤት ከተፈተና ውጤት ነው የሚያውቀው። ይሄ ውጤት ተቀይሯል በእርግጠኝነት። ግን ፍፄና ሐሰን ፊታቸው ላይ ሲሄዱና ሲመጡ አንድ አይደለም። ተቀየረ ነገር ይታያል። ቢያንስ በእርግጠኝነት ማውራትም አልቻሉም። ፈልጉት አልከፍተውም ውጤቱን እሺ ምን ተወኝ አለመከፈት ብሩኬ በሌለበት ከፍታ ላይ በቃ ምን ይሆን እሺ በቃ ነው የሚከለብሽ ራስሽን እንዳትጎጂ ራስሽን እንዳትጎጂ። በዚህ ልክ ነው እንግዲህ ኮንፊደንሷ። በጣም እየመጣ ነው። እሺ እህት አለን ጨርሰናል መሰለኝ አይደል ጉዳያችንን። ማናችሁም አይመለከታችሁም። ሁላችሁም ዘንበል ያላችሁ በሙሉ ሃይሚ እንግዲህ ከባድ ጭንቀት ውስጥ ገብታለች። ያስጨንቃልም ደግሞ በጣም እሱ ያለበት ቦታ ሁላችንም መሄድ አለብን። አንተም ነበር ካንተ ማለት አይደለ? እሷም ትሄዳለች። እሱ ያለበት ቦታ ሄደን ውጤት የሚከፈተው ሰጣት አለ በለዚያ ያስኩትን ውጤት ሰጣታለሁ። ገባ? ስለዚህ ሌላ ውጤት እጇ ላይ እያስፈራራች ነው ማለት ነው። አይ እንትን ነው የጥርጣሬ ምርመራ ስለሆነ የተደረገው ዲኤንኤው ማለት ነው። ስለዚህ ለእዩም ለብሩኬም ይሰጣቸዋል ያው ለምስክርነት ስለሚፈልግ ማለት ነው። ያለበት ቦታ እንሂድና ሁሉም ነገር ተሰብሰባችሁ የመጣችሁት ውጤቱን ለማየት አይደል? ምን አስፈራራችሁ? ተናገሩ። ምንም እኮ የሚያስፈራ ነገር የለም። ስለዚህ በቃ ውጤቱ እዚህ ከፈት አይመጡ ልኮ እሱ ባለበት ነው ካላችሁ ለምን እኮ መከፈት ነበረበት። ብሩኬ ባለበት ነው መሆን ያለበት። ግን እሱ አንደኛ መሸሽ የለበትም ወይም ደግሞ እዩ እንዳለችው መሄድ ነበረባቸው። ብሩኬ ያለበት ይወስዷታል። መሄዷ የሚቀር አይመስለኝም። እኔ ሰጣታለሁ ውጤቱን እንጂ በቃ ምናልባት እንግዲህ ሃይሚ ፊት ውጤቱ ሃይሚና እዩ ባሉበት ውጤቱ መከፈቱ ምናልባት ችግር ሊፈጥር ይችላል። ለሃይሚም ሳይኮሎጂካሊ ዳሜጅ እንዳያረጋት እሷንም እንዳትጎዳ ሊሆን ይችላል። የሆነ ሆኖ ግን ሃይሚ ራሷን ማረጋጋት ያለባት። እዩን ማመን ከባድ ነው። በባለፈው ቪዲዮ ብያለሁ እንግዲህ ራስሽን አረጋጊ። እዩን ማመን ከባድ ነው። ተጨማሪ ውጤት ምርመራ ማድረግ ያስፈልጋል ነው። የድራማ የሰራችሁት ይበቃል። ደርሶ ዛሬ መደበቁ ነው። ኧረ እባክህ ተጣሹ። እንግዲህ ቀደም እንዳልሽው ነው አንቺ ለእዩ በር ከፈተላት። የልብ ልብ ነው የሰጣት። እነሱ ናቸው እንዲሄድ ያደረጉት እነሱ ናቸው። ውጤት ሲከፈት ያንቺን ፊት የማየት አቅሙ ስለሌለው ነው ትወጣለሽ። አሁን አንቺ እኔ የልጁ አባት መሆን እፈልጋለሁ የሚል ሰው አለ። እሱን ይዘውት ነው ይሻላል።
እንግዲህ ምናልባት እንግዲህ የቡርኬም ካልሆነ እሷ የምታፍርበት ይሆናል። በዚህ ልክ ማውረድ አይጠበቅም። ምን አደረኩ? እሺ ምን አደረኩ? በአንቺ ቀንቼ ያረገዝኩ ነው የሚመስልሽ አይደለም? በቅናት ነው ያረገዝሽው እያለቻት ነው። እንዴት አይደለም? እኔ በማንም ህይወት አልቀናም። ተዋት በቃ። እንግዲህ ነገ ውጤቱን የምናውቀው ጉዳይ ይሆናል። ዛሬ ብናውቀው ጥሩ ነበረ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው ባይ